ሃሽታግ ኢትዮጵያ ፕሮግራማችን ኤፍኤም አዲስ 97.1 ላይ እየተደመጠ ይገኛል። ስፖንሰራችን ኢትዮ ቴሌኮምን እጅግ በጣም እናመሰግናለን። ዛሬ በሃሽታግ ኢትዮጵያ ፕሮግራማችን በመካከለኛው ምስራቅ እየተከሰተ ባለው ቀውስ ሳቢያ በዓለም አቀፍ ደረጃ የነዳጅ አቅርቦትን በተመለከተ መስተጓጎል እየታየ ነው የሚገኘው። ይህ ተጽዕኖ እንደኛ ነዳጅ ገዝተው ለሚጠቀሙ ሀገራት ደግሞ ፈታኝነቱ የላቀ ነው። ታዲያ አቅርቦቱ ወደ መደበኛ መስመር እስኪመለስ ድረስ የነዳጅን በብልሃት በቁጠባና ለመሰረታዊ ጉዳዮች በቅድሚያ በመስጠት መጠቀም ወቅቱ የሚጠይቀው ግዴታ ሆኗልና የነዳጅ አከፋፋዮች እንዲሁም ደግሞ ማደያዎች በዚህ ወቅት ምን አይነት ሚና ሊኖራቸው ይገባል? እኛ ተጠቃሚዎችስ ነዳጅን በቁጠባ ለመጠቀም ምን ማድረግ ይኖርብናል? ለትራንስፖርት ዘርፍስ ምን አማራጮች አሉ? እነዚህንና መሰል ጥያቄዎችን ለመመለስ የአውቶሞቲቭ ባለሙያና ይዘት ፈጣሪ ሆነው ሚካኤል አወቀ ጋር ቆይታ እናደርጋለን። ከሱ ጋር በነዳጅ ቁጠባ ጥበቦችና አማራጭ የትራንስፖርት መንገዶች ዙሪያ ነው ቆይታችን የምናደርገው። እንግዲህ ተመልሰናል። እንግዲህ ይሄ ጉዳይ ሚካኤል አንተም ቀደም ሲል እንግዲህ በማህበራዊ ትስስር ገጽህም ያንን ተከትሎ ሀሳቦችንም ስታጋራ ተመልክቻለሁኝና እንደው በዋናነት ከዚህ የጠዋት ድምጽ ነገር እንዴ ነው ሻይ አለመጠጣት ለማንኛውም ከቀረበው ጥሪ ጋር በተገናኘ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በይፋዊ ማህበራዊ ትስስር ገጻቸው በመካከለኛው ምስራቅ ባለው ቀውስ ምክንያት ነዳጅን በቁጠባ እንድንጠቀም አሳስበዋልና እንደ አውቶሞቲቭ ባለሙያ ከዘርፉ ተጨባጭ ሁኔታ አንጻር መልእክቱን እንዴት አገኘኸው? እንዴት ያለ ትርጉም አለው ለዘርፉ? መልካም እንግዲህ አሁን የመልእክቱን ይዘት ካየኸው ቀጥተኛና ግልጽ የሆነ ነገር ነው። አሁን ያለው ቀውስ የነዳጅ እጥረቱን የዋጋውን መናር የሚያባብስ ነገር ነው። ጦርነቶች የተካሄዱ ያለባቸው አካባቢዎች ላይ የነዳጅ ማጠራቀሚያ ታንከሮችን፣ ነዳጅ ማጓጓዣ መርከቦችን እንዲሁም እንቅስቃሴያቸውንም ሁሉ በማጥቃት ለተወሰነ ጊዜ እንዲቆሙ አድርገዋልና ይህ ነገር ተስተካክሎ ወደ መስመር እስኪመለስ ድረስ የነዳጅ እጥረት መፈጠሩ የማይቀር ነገር ነው። ለዛ እንደ ሀገር ነዳጅ ስቶክ አድርገን የተወሰነ የምንጠቀምበት ሊሆን ይችላል ተብሎ ይታሰባል። ይሄ ጦርነት ግን በምን አይነት ቀን መቼ ይቆማል የሚለው ነገር ስለማይታወቅ ያለውን ሪሶርስ ደግሞ በአግባቡ መጠቀም ወይም ደግሞ በአግባቡ እንጠቀም የሚል ጥሪ በዚህ ሰዓት ማቅረቡ ተገቢና ትክክለኛ ሰዓቱን የጠበቀ ነገር ነው። ማህበረሰቡም የተሽከርካሪ ተጠቃሚዎች በአጠቃላይ ነዳጅን በቁጠባ መጠቀም ወይ ደግሞ አስፈላጊ ለሆነ ነገሮች ብቻ ነዳጅን ማዋል ወቅቱ የሚጠይቀውና እንደ ግዴታ መወሰድ ያለበት ነገር ነው። ጥያቄውም የተነሳውም ነገር አግባቡን የጠበቀና ወቅቱን የጠበቀ ነው የሚል እምነት ነው ያለኝ እኔ በግል። አዎ እንደው ቴክኒካል ወደሆኑ ጉዳዮች እንመጣለን። እነዛን ቴክኒካል ነገሮች ስናነሳ ያው በጣም የተለያዩ አድማጮቻችን ነው የሚሰሙትና ግልጽ እያደረግን ካነጋገርን በተገናኘ ያው ቴክኒካል የሆኑ ተርሞች ደግሞ ቃላቶች ይኖራሉ እና እሱንም እያፍታታን ቆይታ እናደርጋለን። አንድ ተሽከርካሪ እንደው በእለታዊ የጉዞ እንቅስቃሴ ውስጥ ነዳጅ ለመቆጠብ ሊከተላቸው የሚገቡ ዋናውና እንደው ያነዳድ ጥበቦች ወይም ደግሞ ይሄ ድራይቪንግ ቴክኒክስ የሚባሉት እንደው እንደምን ያሉ ናቸው? ይሄ ቁጠባው ወደ ሹፌሩ ስለሚመጣ ማለት ነው። መልካም እንግዲህ በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትሩም የትራንስፖርትና ሎጂስቲክስ ሚኒስቴሩም በሀሳብ ደረጃ ያነሱት ከአንድ ቤተሰብ ውስጥ 4 እና 5 ተሽከርካሪ የሚወጣ ከሆነ በአንድ ተሽከርካሪ ሰብሰብ ብሎ መውጣትን እንደ አማራጭ ማየት አስገዳጅ ካልሆነ በስተቀር ተሽከርካሪን ከቤት ይዞ አለመውጣት የሚለው እንደተጠበቀው ነው። አንድ ተሽከርካሪ ግን ከቤት መውጣት ካለበት መንቀሳቀስ ካለበት ነዳጅን ቆጥቦ የሚፈልገውን እንቅስቃሴ ለማድረግ መከተል ያለበት የቴክኒክ ሂደት ወይም ደግሞ ድራይቪንግ ስኪል የምንላቸው በመጀመሪያ ደረጃ አግሬሲቭ የሆነ ድራይቪንግን አቮይድ ማድረግ ነው። ተሽከርካሪን ስንነዳ በተለይ አዲስ አበባ በጣም ክራውድድ ይበዛል፣ መንገዶች መዘጋጋት ይበዛሉና መንገድ በተዘጋጋ ቁጥር ስፒድ ብሬክ በያዘ ቁጥር የሆነች ጉድጓድ ባጋጠመች ቁጥር አቀዝቀዘ ስትነሳ ነዳጅ ጭፍልቅ ያደረግ ተነስተህ መሮጡ ነዳጅ ፍጆታ እንዲጨምር የሚያደርግ ነገር ነው። ከዚህም በተጨማሪ ተሽከርካሪዎቻችን ላይ ማንፈልጋቸው እቃዎች ከኋላ እቃ ማስቀመጫ ትራንክ ውስጥ 6 ወር አመት ምናምን የሚቀመጡ እቃዎች አሉ። እነዛ ተሽከርካሪ ላይ ክብደት ሎድን ስለሚጨምሩ እንደዚህ አይነት ነገሮች ካሉ ከተሽከርካሪዎቻችን ነፃ ማድረግና አላስፈላጊ ነገሮችን አለመያዝ ይጠበቅብናል። ከዛ ውጪ ደግሞ ተሽከርካሪዎች ላይ ለጌጥም ብለን ወይም ደግሞ ያምራል ብለን ጎማ ሰፊ ጎማ መግጠም ወይ ደግሞ ንፋስ ብሬክ ማድረጊያ ተብሎ የመኪና ግንባር ላይ የጎን መስታወት ላይ ምናምን እንደዚህ አይነት ነገሮችን ማድረግ ራሱ ድራግ ፎርስ ስላለ ንፋስም ወደ ኋላ እንዲጎትተው ስለሚያደርግና
ጉልበት ስለሚጠይቅ እንደዚህ አይነት ነገሮችን አቮይድ ማድረግ ይጠበቅበታል። በዋነኝነት ግን አዲስ አበባ ውስጥ ከሆነ ቦታ ተነስተው ነው ቦታ ለመድረስ የምትሄድባቸውን መንገዶች ፕላን ማድረግና ማቀድ ያስፈልጋል። ይህም እንግዲህ በጣም በኢትዮጵያ ደረጃ በጣም አኪዩሬት ነው ማለት ባንችልም የጎግል ኢንፎርሜሽን አለን። ጎግል ማፕ አይተን የትራፊክ ሂደቱን ስታይ ጎግል ላይ ራሱ በቀይ ቢጫና አረንጓዴ አድርጎ ያሳይሃል። ለዛ በጣም ቀይ የሆነባቸው ክራውድ የበዛባቸውን መንገዶች አቮይድ አድርገህ ዲስታንሱ ቢጨምርም ከፊውል ኤፊሽንሲም ቶሎም ከመድረስም አንጻር ነዳጅ ከመቆጠብም አንጻር የተሻለ ስለሚሆን አማራጭ መንገዶችን ማየት ወይም ፕላን አድርገህ መውጣትና መንቀሳቀስ በአሽከርካሪው በኩል ሊደረጉ የሚገባ ጥንቃቄዎች ናቸው። እንዳነሳኸው ሌላ እንግዲህ ወደ ዲቴል እንገባለን ካልን ተሽከርካሪ እንዴት ነዳጅን ይበላል ወይም ደግሞ ነዳጅ እንዳይበላ ምን መደረግ አለበት የሚለው ወደ ዲቴል መግባት ባለብን ሰዓት ደግሞ ገብተን እነግራቸዋለን። ለአሁኑ ግን አንድ አሽከርካሪ እነዚህ ነገሮች ኮንሲደር ማድረግ አለበት ማለት ነው። አንድ የገረመኝ ግን አሁን ስትነግረኝ ብዙ ጊዜ ኮፈር ላይ የተለያዩ እቃዎች ይቀመጣሉ። እነሱ ነዳጅ ይበላሉ ነው እያልክ ያለኸው? ምንም አይነት ክብደት አላስፈላጊ ከሆነ ተሽከርካሪ ላይ ሎድ እስከጨመርክ የተሽከርካሪ ነዳጅ ኮንሰምፕሽን ላይ ጭማሪ ያደረክበት ማለት ነው። ይገርማል። አላቅም ነበረ። የሚገርመው እንደው የመኪና ቴክኒካዊ ዝግጅት ወይ ደግሞ ይሄ ሰርቪስ ብለን የምንጠራቸው ነገሮች አሉ አይደለ? ከነዳጅ ፍጆታ ጋር በተገናኘ ያለው ግንኙነት ምን ያህል ነው? ለምሳሌ የኤር ፊልተር የፕላግ ወይም ደግሞ የዘይት መቆሸሽ የነዳጅ ፍጆታን እንደው በስንት % ሊጨምር ይችላል ወይ ደግሞ ምን አይነት አስተዋጽኦ አለው? እንግዲህ አሁን በግርድፉ በፐርሰንት እናስቀምጥ ካል ከ15-20% ተጽዕኖ ሊያደርግ ይችላል። ግን እንደ ጉዳቱ መጠንና እንዳለው የሰርቪስ ታይሚንጉን አለመጠበቅ ወይ ደግሞ የተጎዳው ፓርት የሚወስን ይሆናል። የነዳጅ ፍጆታውን 50-60% ሊያደርሰው ይችላል። ከዛም በላይ የሚሆንበት አጋጣሚ ነው። ተሽከርካሪዎች ብዙ ጊዜ የምታስተውል ከሆነ ሞተር ኦቨርኦል መደረግ አለበት ወይ ደግሞ ሙሉ በሙሉ መታደስ አለበት የሚባለው ነዳጅ መብላት ሲጀምሩ፣ ጉልበታቸው ሲያንስ፣ አቅማቸው ሲያንስ፣ ፍጆታቸው ከፍ እያለ ሲሄድ ነው። ለዛ መሰረታዊ የሚባል አንድ ጤነኛ መኪና የሚያሽከረክር ሰው ተሽከርካሪ ጤነኛ ነው ምንም አይነት እንከን የለበትም ብሎ የሚያስብ ቢሆን በራሱ ተሽከርካሪዎች በታይም ኢንተርቫል በዲስታንስ የተቀመጠላቸው የሰርቪስና ሜንቴናንስ ስኬጁል ይኖራል። ሰርቪስና ሜንቴናንስ ስኬጁል እንደ ተሽከርካሪ አምራች ካምፓኒው እንደ ተሽከርካሪዎቹ አይነት ከባድ ተሽከርካሪ ሲሆን፣ ቀላል ተሽከርካሪ ሲሆን፣ አውቶሞቢል ሲሆን ልዩነት ይኖራቸዋል። ነገር ግን እያንዳንዱ ኮምፖነንት በአገልግሎት ጊዜ የሚዳከሙ መቀየር ያለባቸው መጽዳት ያለባቸው ነገሮች አሉ። አሁን እንዳነሳኸው ለምሳሌ ኤር ፊልተርን ብታይ የአየር ማጣሪያ በፔትሮል የሚሆን ዲዝል ኢንጂን ባላቸው ተሽከርካሪዎች ላይ በጣም ከፍተኛ የሆነ አስተዋጽኦ የሚያደርግ ነው። ምናልባት አዲስ አበባን እንኳን ኮንሲደር ብታደርግ በአሁኑ ሰዓት ብዙ ቦታ የኮሪደር ልማትም ስላለ የሚሰሩ መንገዶችም ስላሉ አዋራ የማግኘትና ኤር ፊልተሮች የመዘጋት ፕሮባቢሊቲያቸው በጣም ሰፊ ነው። ለዛ ኤር ፊልተራችንን በተወሰነ ጊዜ ኢንተርቫል ማጸዳትና ክሊን ማድረግ ይጠበቅብናል ማለት ነው። አዲስ አበባ ውስጥ ከሚያሽከረክሩት ውጪ ደግሞ ክፍለ ሀገር ላይ ረጃጅም መንገድ የሚጓዙት ትልልቅ የከባድ ተሽከርካሪዎችንም ካየ የፒስታ መንገድ ላይ አዋራ ሙሉ በሙሉ መንገዱ ሁሉ የሚሸፍንበት መንገድ ላይ ስለሚያዘወትሩ እነሱ በየተወሰነ ኪሎ ሜትርም ቢሆን ቀንም ላትጠብቅ ትችላለህ። እንደ አዲስ አበባ ብታይ 2000 ኪሎ ሜትር 1000 ኪሎ ሜትር ላይ ኤር ክሊነርን ማጸዳት መፍትሄ ነው ብትል ክፍለ ሀገር ፒስታ ላይ የሚኖሩ ተሽከርካሪዎች ደግሞ 100 እና 200 ኪሎ ሜትር ማጸዳት ግዴታው ሊሆን ይችላል። እንደ ደስቱ አማውንት የሚወሰን ይሆናል ማለት ነው። ልክ እንደዛው ኤር ፊልተር፣ ፊውል ፊልተር፣ ኦይል ፊልተር ራሱ ኦይሉን መቀየር፣ ብሬክ ፓዶችን በአግባቡ ሰርቪስና ሜንቴን ማድረግ፣ ሌሎችም ኢንጂንን ተከትሎ ሲስተሙ ላይ ያሉ አንዳንድ ነገሮችን ማጽዳት ማስተካከል የሚጠበቅብን ይችላል። ግን በጣም ጤነኛ ነው የሚባል ለኮመን መኪና ዘይት በኪሎ ሜትር ከመቀየር ጀምሮ ዘይት የኮመን ለምሳሌ አውቶሞቢሎችን ከወሰድክ 5000 ኪሎ ሜትር ወይም በ6 ወር ውስጥ መቀየር አለበት። 5000 ኪሎ ሜትር ሳይሞላ 6 ወር ከደረሰ ዘይቱ ቪስኮሲቲውን ስለሚያጣ ግዴታ ተቀይሯል የሚል ሳይንስ ነው። አብዛኛው አነስተኛ አውቶሞቢል ተሽከርካሪዎች እንደዛ ነው። እሱን ተከትሎ ደግሞ የዘይት ፊልትሮችንም ትቀይራለህ። የዘይት ፊልትሮች ኦሪጂናል መሆን አለባቸው። በትክክል ዘይቱ ሉብሪኬት ማድረግ አለበት። ኢንጂን ያለበት ፐርፎርማንስ በትክክል ፐርፌክት የሆነ እንዲሆን ያው ነዳጅ የሚበላው አንደኛ ኢንጂን በትክክል ፐርፎርም ማድረግ ባለመቻሉ ነው። የመጀመሪያው አሁን አይተህ ከሆነ አዳዲስ ተሽከርካሪዎች የኢንጂን ሳይዛቸው ተለቅ ያለ ቢሆንም የነዳጅ ኮንሰምፕሽናቸው በጣም ያነሰ ነው። ያም የሆነው ኢንጂኑ አዲስ ስለሆነ በትክክል በአግባቡና ዲዛይን በተደረገለት መልኩ እየሰራ ስላለ የነዳጅ መብላት ሂደቱ የተወሰነ የቀነሰ ይሆናል ማለት ነው። እንደዚህ በጣም ረጅም ጊዜ ያገለገሉ ኦልድ የሆኑ ተሽከርካሪዎች ደግሞ የሚያስፈልጉ የሰርቪስና ሜንቴናንስ ስኬጁሉን ጠብቆ በጊዜው በታይሚንጉ ባለማድረግ ምክንያት የኢንጂን ፐርፎርማንስ እየደከመ ይመጣል። እየደከመ ሲመጣ ደግሞ ፊውል ኮንሰምፕሽናችን እየጨመረ ይሄዳል ተብሎ ይታሰባል።
ይታሰባል ማለት ነው። እንደው የዚህ የነዳጅ ቁጠባን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አድርገው ለማህበረሰቡ መልእክት ሲያስተላልፉ ከግለሰብ ባለፈ በተቋማት ደረጃም ጭምር ይህ አይነቱ ጉዳይ በጣም በአግባቡና ጊዜውን በመሰለ መንገድ እንዲከወንም አቅጣጫ የተቀመጠበት ወይም ደግሞ መልእክት የተላለፈበት ነው። ኢትዮጵያ የበረከቱ በጣም ግዙፍ ተቋማት አሏት። እነዛ ተቋማት ውስጥ በጣም በርካታ ተሽከርካሪዎችም ጭምራሉ። በተቋማት ደረጃ ሊኖር የሚገባው መቆጠብ ወይ ደግሞ ነዳጅን መቆጠብ፣ ማቀብ፣ መያዝ የሚባሉ ነገሮች ውስጥ እንደምን መሆን አለባቸው? እንግዲህ አሁን ስትገባ እያየ ነበረ ከኛ ተቋም ጀምሮና የበረከቱ መኪኖች አሉ። ከዛ ውስጥ በዛ ያሉት ደግሞ የኤሌክትሪክ ጊዜውን የሚመስሉ መኪኖችም ተሽከርካሪዎችም ጭምራሉና እንደው ከተቋማት አንጻር እንደ ባለሙያ ሀሳብ ብትሰጠን በሚል ነው ማነሳለ። መልካም እንግዲህ የእናንተ ተቋም አሁን ኢቢሲ ግቢ ውስጥ ከዚህ በፊትም በተደጋጋሚ ነው መጥቻለሁ። ኤሌክትሪክ ተሽከርካሪዎችን በተለይ አነስተኛ ሚኒባሶች ሰርቪስ ሰራተኞችን የሚያመላልሱ በብዛት ኤሌክትሪክ አድርጋቸዋል። እንግዲህ መንግስት እንደ መንግስት በመንግስት መስሪያ ቤት ያሉትን ማስገደድም አድርጉ ብሎም በግድ ማስቀመጥ መብት ይኖረዋል ብዬ አስባለሁ። ምክንያቱም ለማህበረሰቡ የተሻለው ይሄ ነው፣ ወደ ኤሌክትሪክ ተሽከርካሪዎች መግባት አለብን ብሎ መንግስት ሲያቅድ በራሱ መጀመሪያ በመንግስት ቁጥጥር ስር ያሉ የራሱ የመንግስት ተሽከርካሪዎችን ኤሌክትሪክ አድርጓል የሚል ጥያቄ ሁሉም ዜጋ የሚያነሳው ነው። ለዛ የእናንተ ድርጅት አሁን ባለው ተጨባጭ ሁኔታ ኢቢሲ ውስጥ ያሉ የሰርቪስ አገልግሎት ሰው ለማመላለስ የሚሰጡ ተሽከርካሪዎች አብዛኞቹ ኤሌክትሪክ ተሽከርካሪዎች ናቸው። ልክ እንደዚሁ ሌሎችም ተቋማት ከተማና ከተማ አካባቢ ከቢሮ ወደ ቤት ከቤት ወደ ቢሮ የሚንቀሳቀሱ ወይም ደግሞ ሰራተኞችን የሚያመላልሱ ተሽከርካሪዎች ወደ ኤሌክትሪክ ቢቀየሩ አሁን ያለው ነባራዊ ሁኔታም ከመንግስት እቅድም ከመንግስት ፍላጎትም አንጻር ስፔሻሊ አሁን የተሽከርካሪዎችን ወይ አውቶሞቢሎችን ወደ ግሪን የመቀየር ሂደት ኢትዮጵያ በእቅድ ደረጃ ረዘም ላለ ዓመት ይዛ እየተንቀሳቀሰችበት ትገኛለችና እንዲሁ በደፈና ሁሉንም ግለሰቦችን ወይ አውቶሞቢሎችን ብቻ ኤሌክትሪክ አድርጉ ብሎ ከማስገደድ ለዚህ የመንግስት ተቋማት የሆኑ ወይ መንግስት ቁጥጥር የሚያደርግባቸው ተቋማት ላይ ልክ እንደ ኢቢሲ ተሽከርካሪዎቻቸውን ወይም የሰርቪስ የሚጠቀሙባቸውን ተሽከርካሪ የኤሌክትሪክ አማራጭ ማድረግ ቢችሉ በጣም መልካምና ሪከመንድ የሚደረግ ነገር ነው። አሁን እዚህ ያየሁትም ጥሩ ሊባል የሚችል ነገር ነው። እንደው ሚኪ ቴክኒካል የሆኑ ጉዳዮች ስለሚበዙት እዛ ላይ እያወራን እንሄዳለን። አንዳንዴ ይሄ ተጽዕኖ አለው እንዴ እስክንል ድረስ እኔ ራሱ አንተን ለመጠየቅ ሳስብ መረጃዎች ሳገላብጥ በዚህ ደረጃ ተጽዕኖ ይኖረዋል እንዴ እያልኩኝ ነበር። አሁን ቅድም ልክ በንግግር መሀል የምናስቀምጣቸው እቃዎች ኮፈን ውስጥ የነዳጅ መጠን ላይ በራሱ አስተዋጽኦ እንዳላቸው ስትገልጽልን ስለነበረ የጎማዎች የንፋስ መጠን ወይም ደግሞ ቲር ፕሬሸር ማነስ ወይም ደግሞ መብዛት በነዳጅ ቆጣቢነት ለሚፈጥረው ተጽዕኖ ይኖር ይሆን? በደንብ ይኖረዋል። እንግዲህ ምናልባት አሁን ይሄ ኮመን በሆነ ሴንስ በየትኛውንም ፕላትፎርም ሰርች ብታደርግ ጎማና የነዳጅ ፍጆታ የሚል አይነት ንጽጽር ብታይ አብዛኛው የታየር ፕሬሸር ማነስም ከፍ ማለትም ተጽዕኖ እንዳለው ነው። የታየር ፕሬሸሩ ከተቀመጠለት በታች መሆኑ ጎማው ከመሬት ጋር ያለው ፍሪክሽን እንዲሰፋ ወይም ደግሞ ረዘም ያለ ፍሪክሽን እንዲያደርግና ጉልበት መኪናው እንዲጠቀም ያስገድደዋል። ፕሮፖርሽናል የሆነ እንትን አላቸው። ለምሳሌ ተሽከርካሪህን ጎማህን ኦቨር ኢንፍሌት ብታደርግና ፕሬሸሩ ከፍ ያለ ቢሆን ጎማው ከመሬቱ ጋር ያለው ፍሪክሽን ይቀንሳል። ነገር ግን በጣም ትንንሽ የምትላቸውም ጠጠሮቹን፣ ጉድጓዶች፣ ሳልቶችን በገጨህ ቁጥር ውስጥ ድረስ ፊል የማድረግና ኮንፈርት የማጣት ጉዳይ አለ። በዛው ልክ ደግሞ ፕሬሸሩ በቀነሰ ቁጥር ፕሬሸሩ ከቀነሰ ከጎማህ የሚረግጣቸው አነስተኛ ድንጋይን በላቸው፣ ጠጠር በላቸው፣ ስፒድ ብሬክ በላቸው በምታሽከረክርበት ሰዓት የኮንፈርት ፊሊንግ ሊሰማ ይችላል። እነዚህ ነገሮች አሉ። እንደ ኢትዮጵያ ባለው ተጨባጭ ሁኔታ አሁን ከታየር ፕሬሸሩም በላይ በተለይ ኦልድ ተሽከርካሪዎች ላይ አይተህ ከሆነ ጎማ ከነቸርኪው የመቀየር ባህል አለን ኢትዮጵያ ውስጥ። እንግዲህ አሁን በጣም በብዛት ከተማችን ውስጥ የምትነዳ አነስተኛ መኪና ቶዮታ ቪትስን እንደ ምሳሌነት ብትወስድ ከኢሮፕ የሚመጡ የቶዮታ ቪትስ መኪናዎች በጣም ትንሽና አጠር ያሉ አነስ ያሉ ናቸው። ቸርኬያቸውን አይተህ ከሆነ አነስ ያለ ቸርኬ ነው ያላቸው፣ ጎማቸው አነስ ያለ ነው። በተቃራኒው ደግሞ ከዱባይ ተገዝተው የሚመጡ እነዚህ መሪ የዞር የሚባሉ ተሽከርካሪዎችን ካየህ በጣም የሚያምር ቸርኬ የተገጠመባቸው፣ ሰፋ ያለ ቸርኬ የተገጠመባቸው እንደዚህ አይነት ነገሮችን እንታያለህ። ይሄ በሚሆንበት ወቅት እንግዲህ አንድ ተሽከርካሪ የሚያመርት ድርጅት ተሽከርካሪዎቹን ሲያመርት የጎማው ሳይዝ
ምን መሆን አለበት የሚል ሁለት አማራጭ ያስቀምጥልሃል። የመጀመሪያው ይሄ ነው። ሁለተኛው ይሄን ማድረግ ትችላለህ የሚል አማራጭ ያስቀምጥልሃል። ከዛ በተጨማሪ የጎማ ሳይዝ አማራጮችን የምታይበት በሩ ላይ የታየሩ ፕሬሸር ምን ያክል መሆን አለበት፣ ከፊት ከኋላ ስንት መሆን አለበት የሚለውን ራሱ ተሽከርካሪ አምራች ካምፓኒው ዲዛይን ባደረገው መሰረት ነው የሚያስቀምጥልህ። ለዛ ትክክለኛ የሚባለው የተሽከርካሪ አምራች ካምፓኒዎች ባስቀመጡልህ ልክ ኦቨርም ሳይሆን አንደርም ሳይሆን በትክክለኛው ፕሬሸር የተሽከርካሪን ጎማ ማድረግ ለፊውል ኤፊሺየንሲ ለመኪናው ጉልበትና ብቃትም በጣም ፐርፌክት ነው ተብሎ ይታሰባል። አሁን እንዳነሳውልህ እንደዚህ ቸርኬያቸው ያምራል ተብሎ ሰፊ ቸርኬ ወደ ላይም ቁመታቸውም ተለቅ ያለ የቸርኬውን ሳይዝ ኢንቹን የሚጨምሩም ሰዎች አይተ ሊሆን ይችላል። እነዚህ ተሽከርካሪ ነዳጅ ኮንሰምፕሽን ላይ ከፍተኛ የሆነ አስተዋጽኦ አላቸው። የዚህ አስተዋጽኦ ምናልባት ቀጥተኛ የሆነ የአውቶሞቲቭን የምትረዳው ነው ብዬ ስለማስብ አድማጮች የሚረዱናል ብዬ አስባለሁ። ማርሽ የምንለው ሲስተም አለ። ማርሽ አንደኛ፣ ሁለተኛ፣ ሶስተኛ ያለን ማርሽ ስንቀይር የጊሩን ሳይዝ እያተለቀን ሬሾውን እያተለቀን ነው የምንሄደው። ለዛ ጎማንም በማይፈልግ ወይ ደግሞ ካምፓኒው ሪከመንድ ባላደረገው ሬሾ ከፍ አደረግ ነው ማለት ተሽከርካሪው የሚረዳበት መንገድና ጎማው ያለበት መንገድ ልክ አይሆንም ማለት ነው። አንድ ተሽከርካሪ የኢንጂንን አርፒኤም የጎማህን ዙር እየቆጠረ ምን ያክል ኪሎ ሜትር እንደሄድክ ኪሎ ሜትር ይጽፍልሃል። ለምሳሌ ራዲየሱ 17 የሆነን ጎማ ሙሉ መሬት ከአንዱ ጫፍ እስከ አንዱ ጫፍ ረግጦ እስኪመለስ ብለህ ዘርግተህ ብታየውና ራዲየሱ 15 የሆነውን ዘርግተህ ብታየው የ15ቱ አጭር ነው፣ የ17ቱ ይሰፋል። ሲሰፋ ያን ለመክፋት የሚፈጅበት ጉልበት እንዳለ ሆኖ ከጉልበቱ በተጨማሪ ግን ለኢንጂን ለኢሲዩ የሚያስተላልፈው መልእክት ረጅም መንገድን ተንቀሳቅሶ እንዳልተንቀሳቀስ አድርጎ ነው የሚያስበው። አውቶማቲክ መኪናዎች ላይ ካየ የኢንጂን አርፒኤም ኮንሲደር ይደረጋል። ለምሳሌ ከፈርስት ጊር ወደ ሰከንድ ጊር ለመቀየር ከሰከንድ ወደ ሰርድ ለመቀየር መኪናው በምን ያክል ፍጥነት ይሄዳል የሚለው አለ። አርፒኤም አለ ኮንሲደር የሚያደርገው። እዛ ዲቴል ስትገባ የጎማ ቸርኬ ሳይዝ መጨመር በራሱ የነዳጅ ኮንሰምፕሽን እንዲጨምርብህ ያደርጋል። በተለይ በሎ ስፒድ ስትነዳ ከተማና ከተማ አካባቢ ስትንቀሳቀስበት ከፍተኛ የሆነ ስፒድ ባላቸው ቦታዎች ላይ መኪናው አንዴ ከተንደረደረ ያን ያክል ኢፌክት ላይ ኖረው ይችላል። የተሻለ ነው ልትል የምትችልበት አጋጣሚዎች ይኖራሉ። ከተማና ከተማ አካባቢ ለሚንቀሳቀስ ግን ያ ተጽዕኖ ያመጣል። ከዛ በተጨማሪ የጎማው ቸርኬው ስፋት ሰፊ ቸርኬ መኪና ላይ ስታየው ያምራል ብለህ የምታደርገው ራሱ ከንፋስ ጋር ያለው ተሽከርካሪ ሲመረት ንፋስን እየሰነጠቀ እየገፋ ነው የሚያልፈው። መሬቱን ጎማ እየተሽከረከረ መሬቱን ሲጭር ወደፊት ለፊት ያው ተሽከርካሪው አካል አለ። ያ አካል ከንፋስ ጋር እየታገለ ነው የሚሄደው። ከንፋስ ጋር ሲታገል ኤሮዳይናሚክ የሚባል ነገር አለ። ከንፋስ ጋር እንዴት መጋጨት አለበት፣ ንፋስ ቤት በኩል መውጣት አለበት የሚለውን ዲዛይን ተደርጎ ነው እያንዳንዱ ተሽከርካሪዎች የሚመረቱት። የዛን ሁሉ አፌክት የሚያደርግ የጎማ በሰፋ ቁጥር ከንፋስ ጋር ያለው ኢንተራክሽን ኤሪያው እየሰፋ ስለሚሄድ ግፊቱም እየጨመረበት ይሄዳል። በዚህ ምክንያት የተሽከርካሪ ኢንጂን ተጨንቆ እንዲሰራ ታደርጓለህ፣ ፊውል ኮንሰምፕሽኑ እንዲጨምር ታደርጓለህ ማለት ነው። በጣም ጥሩ። ኢትዮጵያን ኤፍኤም አዲስ 97.1 ላይ እየተከታተላችሁ ትገኛላችሁ። ዛሬ ቆይታ እያደረግን የምንገኘው ነዳጅ ቁጠባና አማራጭ ስልቶችን በተመለከተ ከአውቶሞቲቭ ባለሙያው ከሚካኤል አወቀ ጋር ነው። ሚካኤል አወቀ በቲክቶክ በተለይ አጫጭር የአውቶሞቲቭ ጉዳይ ላይ ትኩረት ያደረጉ ይዘቶችን በመስራት በደንብ እናውቀዋለን። ስለዚህ ሰሞነኛውን ጉዳይ በተመለከተ ጥያቄዎችም ማስተያየቶችም ካላችሁ በነገራችን ላይ በይፋ የፌስቡክ ገጻችን ስርጭታችን እየተላለፈ ይገኛል። የኮሜንት ሴክሽን ላይ ለሚካኤልም የሆኑ ጥያቄዎች ካሏችሁ ብትነግሩን ብታካፍሉን መልሰን ለሱ የምንነግረው ነው የሚሆነው። ስለዚህ አብራችሁ እንድትቆዩ ነው በአክብሮት ምንጋብዛችሁ። መነሻችን በመካከለኛው ምስራቅ እየተከሰተ ባለው ቀውስ ላይ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎል እየታየ ይገኛል። ይህ ተጽዕኖ እንደኛ ነዳጅ ገዝተው ለሚጠቀሙ ሀገራት ደግሞ ፈታኝ ነው። ስለዚህ የቀረቡ የነዳጅን የመቆጠብ ጥሪዎችና አማራጮችን በምን አይነት መንገድ ነው መጠቀም ያለብን፣ ነዳጅ መኪኖችን ስንጠቀምስ ማድረግ ያለብን ጥንቃቄዎች እንደምን ያሉ ነው የሚሉ ጉዳዮችን እያነሳን እንቆያለን። ስፖንሰራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ በጣም እናመሰግናለን። መልእክቱን እናድምጥና ሌሎች ጉዳዮችን ደግሞ እንዲሁ ማንሳታችንን የምንቀጥል ነው የሚሆነው። አብራችሁ ነው። በተባረከው የረመዳን ወር የአማኞች መንፈስ ይታደሳል፣ ሰላምና ደስታ ይገዝፋል፣ ፍቅርና መተሳሰብ ይነግሳል። በፈጣሪ አንድነት በፍጹም ታዛዥነት እርስ በርስ ተዋዶ በጋራ ሶላት ሰግዶ ጀንበር ስታዘቀዝቅ ወዳጅ ዘመድ ይሰባሰባል። በአማረ የኢፍጣር ድባብ ቤት ያፈራው ይቀርባል። ሀብታም ድሃ ሳይባል በአንድ ላይ ይመገባል።
መላው ህዝበ ሙስሊም ጣፋጭ ኑር አጠናቆ በፍቅርና ስስት ሸኝቶ ቀጣዩን ረመዳን ናፍቆ ኢድን ለማክበር ይሰናዳል። በቴሌብር አማካኝነት ወገን ከያለበት ገንዘብ እየተላላከ ቤተሰብ ይመራረቃል። ገና ከዋዜማው ዝግጅቱ ሸመታው ይደራል። እነሆ ንጋት ፈነጠቀ፣ ኢዱ በደስታ ደመቀ። እኛም በዘመን ገበያ ፍላጎቶን ካሉበት አድርሰን በጥቅል ስጦታና ቅናሽ ወዳጅ ዘመድ አጠያይቀን ጥንትም አሁንም ከጎናቸው አልተለየንም። ኢድ ሙባረክ። ኢትዮ ቴሌኮም ተዘጋጅተዋል። እያንዳንዱ ትጋት፣ እያንዳንዱ የላብ ጠብታ የብርቱ ጥረት ማሳያ የድል ጎዳና መሪ ነው። አስደሳች ጊዜ የሚያሳልፉበት፣ አዳዲስ የድል በሮች የሚከፍቱበት፣ ኢንዱስትሪ ሚኒስቴር አምራቾች ከጥሬ ዕቃ አቅራቢዎች ጋር ጎን ለጎን በሚያሳትፍበት በዚህ ታላቅ ሩጫ ውድድር ይሳተፉ። ጥቂት ቀናቶች ብቻ በቀሩት ከ800 በላይ ፕሮፌሽናል አትሌቶችና ከ17000 በላይ ተሳታፊዎች በሚታደሙበት በዚህ የጎዳና ላይ ሩጫ ዳጎስ ያለ ሽልማት ይዘን እንጠብቆታለን። መነሻውንና መዳረሻውን መስቀል አደባባይ ያደረገው ኢትዮጵያ ታምርት ኤክስፖ 2018 ሚያዝያ 18 በታላቅ ድምቀት ይደረጋል። ሩጫው ለጤና፣ ትስስሩ ለሀገር ህልውና። ባለው ውስን ቦታ ጉድ ሾላ በሚገኘው የኢትዮጵያ አትሌቲክስ ፌዴሬሽን አሁኑን ይመዝገቡ። አዘጋጅ ኢንዱስትሪ ሚኒስቴር። ለሁለንተናዊ ሉዓላዊነት ኢትዮጵያ ታምርት። ሃሽታግ ኢትዮጵያን እያደመጣችሁ ነው። ኤፍኤም አዲስ 97.1 ላይ ቆይታ እያደረግን የምንገኘው ከሚካኤል አወቀ ጋር ነው። ነዳጅን የመቆጠብ ስልትና አማራጮችን መነሻ በማድረግ ጥሩ ቆይታ እያደረግን እንገኛለን። የተለያዩ ጉዳዮችን እያነሳን ነው የምንገኘው። ያው ሰሞንኛውን በመካከለኛው ምስራቅ አካባቢ የተፈጠረውን አለመረጋጋት ተከትሎ ሀገራት የወሰዷቸው አማራጮችን ጭምር እየተመለከትን እንገኛለን። በተለያዩ ዓለም አቀፍ መገናኛ ብዙሃን የተለያዩ ሀገራት ይህን ጉዳይ ተከትሎ እንግዲህ ተጽዕኖ በጣም ዘርፈ ብዙ እንደመሆኑ መጠን የወሰዷቸው የተለያዩ እርምጃዎች እንደነበሩ እየተመለከትኩኝ ነበርና በመካከለኛው ምስራቅ እየተባባሰ የመጣው ግጭትና የስትራቴጂካዊ የሆርሙዝ የባህር ሰርጥ መዘጋት ዓለምን ለኃይልና ኢኮኖሚ ቀውስ ዳርጓታል። የነዳጅ የጋዝ ፍሰት መገታቱን ተከትሎ ደግሞ ሀገራት ኢኮኖሚያቸውን ለማንቀሳቀስ አስገዳጅ እርምጃዎችን መውሰድ ጀምረዋል። ለምሳሌ በእስያ ስሪላንካ በሳምንት 15 ሊትር የነዳጅ ኮታ በኪውአር ኮድ ስታስተዋውቅ ባንግላዴሽና ፓኪስታን ደግሞ የስራ ቀናትን በመቀነስና በትምህርት ቤቶች ወደ ኦንላይን እንቅስቃሴያቸውን በማዞር ኃይል ለመቆጠብ እየተጣራ ይገኛል። በአፍሪካ ግብጽ የንግድ ማዕከላትን በጊዜ እንዲዘጉ አዛለች። ኬንያ ደግሞ ያላት ክምችትን ለመጠበቅ የነዳጅ ምርቶችን ወደ ውጭ መላክ አግዳለች። በሌሎች ሀገራት ኒውዚላንድ በረራዎችን ከመሰረዝ ባለፈ መኪና የማይነዳበት ቀን የተባለውን ፖሊሲ ዳግም ለመተግበር እያሰበች ትገኛለች። ምንም እንኳን ዲፕሎማሲያዊ ጥረቶች ቢቀጥሉም እስካሁን ተጨባጭ የሰላም በር አልታየምና ይህ ቀውስ ሀገራት የእህል ዋስትናቸውን ለማረጋገጥ ወደ ታዳሽ አማራጮች መዞር እንዳለባቸው ትልቅ ማሳያ ሆኖ እየተነሳ ይገኛል። እንግዲህ የሀገሪቱ ጠቅላይ ሚኒስትር የሆኑ በከፍተኛ ኃላፊነት እርከን ለሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክትን ማስተላልፈው የሱን መነሻ አድርገን ነበር ሀሳብ ስንለዋወጥ የነበረውና የኛ ጉዞ ወዴት ነው? ምን ይነግርሃል? ምናልባት ነገሮች አሁን የተለያዩ ሀገራት ተሞክሮን እያቀረብን ነው የምንገኘውና ጉዟችን ምን ሊሆን ይችላል? ነገሮች የከፉ ከሄዱ ባይከፉም እንኳን ዓለም እንግዲህ ከዚህ ከነዳጅ ግብይትና ከነዳጅ ዋጋ ጋር በተገናኘ ያሉ መጨመሮች በጣም ከፍ እያሉ ነው የመጡትና እንደው ይሄ አጋጣሚ አንዳንዴ ተርኒንግ ፖይንት ይባላል። ለሆነ ነገር እንደ ማንቂያ ልንጠቀመው እንችላለን እና ምን ይነግረናል? ምንስ ሊያመጣልን ይችላል? ሚኪ መልካም እንግዲህ እንደ ሀገር 3-4 ዓመት ይሆናል ወደ ግሪን ሞቢሊቲ ከተገባ። እንግዲህ በተለያዩ መረጃዎች ስታይ እንደ ዓለም አቀፍም ቢሆን ሙሉ በሙሉ በነዳጅ የሚሰሩ አውቶሞቢሎችን ባን ያደረገች ኢትዮጵያ የመጀመሪያ ነች ተብሎ ነው የሚነገረው። እንግዲህ አውቶሞቢል ግለሰቦች የሚንቀሳቀሱበትን ባን ከማድረግ ጀምሮ ዛሬ ደግሞ እንደዚህ አይነት ዓለም አቀፍ ቀውስ የደረሰበት ቀን ላይ ደርሰናል። እስከዛሬ ኢትዮጵያ ውስጥ የገቡ አውቶሞቢሎች ስፔሻሊ በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥራቸው ትንሽ የሚባል አይደለም። አንጻራዊ ስፔሻሊ የአፍሪካ ሀገራትን ካየ ወደኛ የሚስተካከሉ የሉም። በብዛት ኢትዮጵያ አስገዳጅ ሁኔታ ክፍተቶች እንዳሉ ሆኖ ማለት ነው።
ለምሳሌ በኤሌክትሪክ የሚሰሩ ተሽከርካሪዎች ዛሬ ባለንበት ተጨባጭ ሁኔታ ለመንግስት እንደውም በደንብ አይን ገላጭ ይሆናል ብዬ ማስበው አሁን የተፈጠረው ቀውስ ሰዎች ኤሌክትሪክ ተሽከርካሪን አውቶሞቢል አድርገው እንዳስገዳጅ ወደ መግዛት ሲገቡ በቤታቸው ቻርጅ ማድረግ ከቻሉ አነስተኛ የሆነ ፓወር ቤታቸው ካላቸው ቤታቸው ቻርጅ ያደረጉ እንደምንም መንቀሳቀስ ይችላሉ በሚል ነው መንግስት አስገዳጅ ያደረገው። ዛሬ ላይ ትልልቅም ትራንስፖርቶች ማስ ትራንስፖርቶችም የከተማ አውቶቡሶችን ጨምሮ ከከተማ ውጭ ሀገር አቋራጭ የሚሄዱ አውቶቡሶች ካሉ እነዚህ በኤሌክትሪክ ተሽከርካሪዎች ይቀየሩ ብለን ብናስብ ከአዲስ አበባ ከተማ ውጪ የተሰሩ የቻርጅ መሙያ ጣቢያዎችን ቁጥር ካየ እስካሁን ዜሮ በሚባል ደረጃ ነው። መንግስት አሁን ነቅቶ እንዲህ አይነት ችግሮች ሲመጡ ምንም መንቀሳቀስ ወደማንችልበት ሁኔታ ከሚፈጠር ወይ ደግሞ እንቅስቃሴያችን አዲስ አበባ ብቻ ከሚሆን ከሀገሪቱ ጫፍ እስከ ጫፍ መድረስ እንዲችል እኔ በዚህ ፕሮግራም ላይ ምናልባት የራሴም የአውቶሞቲቭ ፕሮግራም ስለነበረኝ ብዙ ፕሮግራሞችን ሰርቻለሁ። ዓለም አቀፍ ተሞክሮች የኤሌክትሪክ ተሽከርካሪዎችን አስገዳጅ ያደረጉ ወይም ደግሞ አትራክቲቭ እንዲሆን አድርገው ኢንሴንቲቭ እየሰጡ ክፍያም እየከፈሉ ታክስ እየቀነሱ ኢንትሮዲዩስ ያደረጉ ሀገሮች አሉ። እነሱ ጋር ያለው ተሞክሮ ምን አይነት ቻሌንጆች አሉ? እነዛ ቻሌንጆች እንደ ኢትዮጵያ እንዴት ይታያሉ? በኢትዮጵያ መንግስት ደረጃ መሰራት ያለባቸው ስራዎች ምንድናቸው? ወዴት መቀጠል አለባቸው? በተለይ ቻርጅ መሙያ ጣቢያዎችን መሰረተ ልማቶችን ማስተካከል ላይ ሰፊ የሚባል ክፍተት አለ። ለዛ እነዚህን ክፍተቶች ይሄኛው ጥሩ የማንቂያ ደውል መሆን የሚችል ነው። መንግስት በደንብ ትኩረት አድርጎ አሁን ነዳጅ ግዢ ነው የሚመጣው። ግዢ ሲመጣ መንግስት በጣም ከፍተኛ የሆነ ድጎማ ያደርጋል። በተቃራኒ ኤሌክትሪክን ካየ ደግሞ የህዳሴ ግድብ ጭምር ተመርቆ ስራ የሚጀምርበት ወቅት ስለሆነ በበቂ ሁኔታ ኤሌክትሪክን ከታዳሽ ኃይል ማምረትና ኢቭን ኤክስፖርት የምናደርግበት ደረጃ የደረስንበት ሁኔታ ነው ያለውና ለነዳጅ ድጎማ ወይም ደግሞ ለግዢ የሚወጣ የነበረውን ወጪ ይሄን ኢንፍራስትራክቸር ለማሟላት ቢደረግና መንግስት ቁርጠኛ ሆኖ ከአዲስ አበባ ውጪ ባሉት ተወሰኑ ኢንተርቫሎች ለምሳሌ ሀገር አቋራጭ ተሽከርካሪዎች ካሉ ሚኒባሶች፣ ባሶች በኤሌክትሪክ የሚሰሩ ካሉ ከዚህ ተነስተው አዋሳ መድረስ ካለባቸው መንገድ ላይ 2ቴም 3ቴም ቻርጅ መሙላት አስገዳጅ ሊሆን ይችላል። እነዛን ነገሮች ማሟላት የሚችልበትን ነገር አሁን ቢያስብና አሁን በደንብ መስራት ቢችል ነገ ከነገ ወዲያም ለሚመጡ ነገሮች ይሄ ችግር ዘላቂ ነው ወይ ደግሞ በአጭር ጊዜ ይገታል የሚለው ነገር ስለማናውቀው በእኛ እጅ ስላልሆነ ለኛ ግን እንደ መርህም እንደ ሀገርም በኤሌክትሪክ ተሽከርካሪዎች መጠቀም ያዋጣናል ብለን እስከተነሳን ድረስ አስፈላጊ የሚባሉ መሰረተ ልማቶች ማሟላት ላይ መንግስት በደንብ ትኩረት ማድረግ ይኖርበታል። ግለሰቦች ደግሞ ተሽከርካሪዎች በተለይ አውቶሞቢል 2-3 ተሽከርካሪዎች ያላቸው ሰዎች አማራጭ ኤሌክትሪኮችን መያዝ ቢያስቡበት በጣም መልካም ነው። እንግዲህ በኤሌክትሪክ ተሽከርካሪ ዙሪያ ምናልባት እንደኔ በደንብ የጮኸ የለፈለፈ የለም የሚል እምነት አለኝ። በሶሻል ሚዲያው መንግስት ጋር ያሉ ክፍተቶች፣ አስመጪዎች ጋር ያሉ ክፍተቶች ብለን ስንጮህ የነበርንባቸው ነገሮች በተለይ ከቅርብ ጊዜ ወደዚህ ካየህ በህግ ደረጃ አስመጪዎች ማሟላት አለባቸው መስጠት አለባቸው ተብሎ የተቀመጡ መስፈርቶች አንድን ተሽከርካሪ ወደ ሀገር ውስጥ ለማስገባት አንድ አስመጪ ምንድነው ማሟላት ያለበት ምን ማድረግ አለበት የሚለው ነገር በጣም ለተጠቃሚዎች ምቹ በሆነ መልኩ የወጡ ህጎች አሉ። ህጎችን መሬት ማውረድና ማስተግበር ላይ የተወሰኑ ክፍተቶች ሊኖሩ ይችላሉ። ግን ህጉ በራሱ መኖሩ ለነገ ከነገ ወዲያ በጣም ተስፋ የሚሰጥ ስለሆነ ተሽከርካሪን መግዛት የሚያስቡ ሰዎች አማራጮችን ሁለተኛና ሶስተኛ ተሽከርካሪ ሲገዙ ወደ ኤሌክትሪኮቹ ወደ ፕላጊን ሃይብሪዶቹ ዝንባሌ ቢያደርጉም መልካም ነው ብዬ አስባለሁ ማለት ነው። እዚሁ ላይ ቆይታ እናድርግና ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከሰሞኑ ቃለ መጠይቅ ሰጥተዋል በቃና ቴሌቪዥን ላይ። በዋናነት የተለያዩ ጉዳዮችን አንስተው ነበረ ከከተማና ከተማኝነት ጋር አያይዘው አንድ የጠቀሱት ጉዳይ ሰሞነኛውን የነዳጅ የመቆጠብ ጉዳይና አጠቃላይ በመካከለኛው ምስራቅ የተፈጠረው ቀውስን ተከትሎ ኢትዮጵያ እየወሰደቻቸው ያሉ እርምጃዎችን ጠቀስ ያደረጉበት ጉዳይ ሲነሳ የኤሌክትሪክ መኪኖችን የመጠቀም ሚስጥር ምንነትና ኢትዮጵያ ወደዛ ስለምን ገባች የሚለውን ነገር ያነሱበት ሀሳብ ነበረ። የእሳቸውን ሀሳብ እናድምጥና እዛ ላይ ከሀሳቡም ተነስተን እንደ ማህበረሰብም ዜጎችም እያደረጉት ያለው እንቅስቃሴ ላይ ደግሞ ጥቂት ሀሳቦችን እናንሸራሽራለን። ስለዚህ ጠቅላይ ሚኒስትር አብይ አህመድን እናድምጥና መልሰን እናገኛቸዋለን። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። አመት 2 አመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል
አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም። በዛ ልክ ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው፣ ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምፅ ላይ ያለው ኢምፓክት ኢቪ መኪናዎች ድምጻቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለኛ ምንም ጉዳት የለውም። እሺ ተመልሰናል። ከተማና ከተሜነትን መነሻ አድርገው ጠቅላይ ሚኒስትር ዶክተር አብይ አህመድ ቆይታ አድርገው ነበረ ከቃና ቴሌቪዥን ጋር። ያንን መነሻ በማድረግ ካስተላለፏቸው መልእክቶች መካከል አንዱ አማራጭ የትራንስፖርት ዘርፍን ስናነሳ፣ ይሄ ነዳጅ የመቆጠብ ጉዳይን ስናነሳ የኤሌክትሪክ መኪኖችን በተመለከተ ነበረ። ቅድም አንተም ጀምረሃቸዋል የተወሰኑ ሀሳቦች። እንደው እዚህ ላይ በመንግስትም በማህበረሰብ በግል በዜጎችም ደረጃ መከወን ያለባቸው ጉዳዮችን ስንጠቅስ ብዙ ጊዜ እንግዲህ ከዚህ ከአማራጭ ጋር በተገናኘ ሲነሳ መንግስት የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ እያበረታታ ነው። አሁን ያለው የነዳጅ እጥረት ደግሞ የኤሌክትሪክ መኪኖች አስፈላጊነትን እንዴት ያጎለዋል? ተጠቃሚዎችስ ወደዚህ አማራጭ ለመግባት እንደው ምንድነው ማወቅ ያለባቸው ነገር ማለት እንችላለን? ሚካኤል መልካም። እንግዲህ ያው ኤሌክትሪክ ተሽከርካሪ ስፔሻሊ አውቶሞቢሎች ላይ ብቻ የምናወራ ከሆነ ከዚህ በፊት በተደጋጋሚ በብዙ መንገድ አውርተነዋል። ግን እንደ ሀሳብ ኮንሲደር መደረግ ያለበት አንድ ሰው ኤሌክትሪክ ተሽከርካሪ ከመግዛቱ በፊት በቤት ቻርጅ ለማድረግ ምቹ ሁኔታ አለ ወይ የሚለውን ኮንፊርም ማድረግ ይኖርበታል። ከዛ በተጨማሪ ኤሌክትሪክ ተሽከርካሪዎችን ቻርጅ ለማድረግ በቤት የማይመች ከሆነ ቻርጂንግ ስቴሽኖች የኤሌክትሪክ ቻርጅ የምታደርገው ከሆነ በመጀመሪያ ደረጃ በኮስት ከነዳጁ ልትቆጠብ የምትችለው ብዙ ሊባል አይችልም። በሁለተኛ ደረጃ ደግሞ ባትሪው በተደጋጋሚ በፋስት ቻርጀር በመደረጉ እየደከመ ስለሚሄድ ኔጌቲቭ ሳይዱ ሊበዛ ይችላል። ከዛም በተጨማሪ አሁን በጣም ከመበራከታቸው የተነሳ ብዙ ሰዎች ቻርጂንግ ስቴሽን የሚሄዱ ቻርጅ ማድረግን ስለጀመሩ አሁን አዲስ አበባ ውስጥ ያሉት 4 እና 5 ቻርጂንግ ስቴሽኖች ላይ ብትሄድ ሁሉም ጋር ወረፋ አለ፣ ሰልፍ አለ። ያው ቻርጅ ስታደርግ ፈጣን ቻርጅ መሙያ የሚባለው በራሱ በትንሹ ከ40 ደቂቃ እስከ 1 ሰዓት ይፈልጋል ቻርጅ ለማድረግ ወረፋው ደርሶ ማለት ነው። ለዛ ቁመ የምጠብቅበት ታይምም ቀላል ስለማይባል በቤታቸው ቻርጅ ማድረግ የሚችሉ ሰዎች ቢሆኑ በመጀመሪያ ደረጃ ይመከራል። በቤት ቻርጅ ማድረግ ሲባልም ተከትሎ የሚመጡ ነገሮች አሉ። የኤሌክትሪክ ተሽከርካሪ ስሎ ቻርጀር ወይም ደግሞ በቤት ቻርጅ የምታደርግባቸው አብዛኛው 2 ቻርጀር ነው አብረው የሚሰጡ። ቴክኒካሊ ሁለቱም ስሎ ቻርጀር ናቸው። ነገር ግን በተለምዶ በፋስት ቻርጀር እና ስሎ ቻርጀር ብለው ይሰጡሃል። ፋስት ቻርጀር ቢሉት 7 ኪሎዋት ቻርጅ ማድረግ አቅም ያለው ነው። ስሎ ቻርጀር ቢሉት ደግሞ 1.8 ኪሎዋት ነው። ሌቨል 1 እና ሌቨል 2 ተብሎ በስሎ ቻርጀር ውስጥ የሚካተቱ ናቸው። ነገር ግን በመኖሪያ ቤት አብዛኛው ሰው ቤቱ ሂደህ ብታይ ቆጣሪ ለግለሰቦች በሲንግል ፌስ ቆጣሪ የምንወስደው ፓወር 7 ኪሎዋት እና ከዛ በታች የሆነ ነው። ለዛ በቤትህ በ7 ኪሎዋት መኪናን ቻርጅ በምታደርግበት ሰዓት ቤቱ ውስጥ የምትጠቀማቸውን አክሰሰሪዎች መቀነስ ይጠበቅብሃል። ያን የማታደርግ ከሆነ ቆጣሪ ከአቅም በላይ ነው እያለ ስለሚመልስብህ እነሱንም ኮንሲደር ማድረግ ስፔሻሊ ታይሚንግ ጠብቀህ ለሊት ሎድ በሌለበት ሰዓት ምናምን ቻርጅ የማድረግ ግዴታዎች ውስጥ ትገባለህ። አሁን በፋስት ቻርጀር ፐብሊክ ቻርጂንግ ስቴሽን በዲሲ ቻርጀር ቻርጅ ስታደርግ ከ40 ደቂቃ እስከ 1 ሰዓት 1 ሰዓት ከ30 ደቂቃ ሊፈጅ ይችላል። በቤት ቻርጅ ስታደርግ ግን በ1.8 ኪሎዋት ነው በሌቨል 1 የሚባለው በጣም ረጅም ሰዓት 40-50 ሰዓት ሊፈልግ ይችላል። ፋስት ብለን በምንጠቀመው በ7 ኪሎዋት ካየህ ደግሞ በጣም በትንሹ ከ6 ሰዓት እስከ 12 ሰዓት ይፈልጋል ፉሊ ቻርጅ ለማድረግ። ለዛ ይሄ ነገርም እንዳለ ኮንሲደር ማድረግ ይጠበቅባቸዋል። ከዚህ ውጪ የድራይቪንግ ሬንጃቸው አብዛኛው ኤሌክትሪክ ተሽከርካሪ ካየ በፉል ቻርጅ 500 ኪሎ ሜትር ይጓዛል፣ 400 ይጓዛል፣ 600 ይጓዛል እየተባለ ነው የሚሸጠው። ፕራክቲካሊ ግን 400 ኪሎ ሜትር መጓዝ የሚችልን ተሽከርካሪ
ከአዲስ አበባ ወጥተህ 250 እና 260 ኪሎ ሜትር ላይ ያሉ ከተሞች ጋር መድረስ የማትችልባቸው አጋጣሚዎች አሉ። ያም የሆነበት የራሱ የቴክኒካል ምክንያቶች አሉ። በኢንተርናል ኮምበሽን ኢንጂን ካየ ረጅም መንገድ ስትነዳ መኪናን ነዳጅ አሰጣጥህን ደገፍ አድርገህ የምትነዳ ከሆነ ረጅም ስትነዳ ነዳጅ አይበላብህም፣ ይቀንሳል ተብሎ ይታሰባል። ከተማው ሲሆንና ክራውድድ ሲሆን በጣም ይበላው። የነዚህ ኤሌክትሪኮቹ ደግሞ ቴክኒካሊ ከነዚህ በተቃራኒ ነው የሚሰራው። ከተማ ውስጥ ክራውድድ ሲሆኑ ፍሬን በምታበዛበት ሰዓት፣ ቀስ ብለህ በምትሄድ ሰዓት የፓወር ኮንሰምፕሽኑ በጣም ትንሽ ነው። ፕላስ ቁልቁለት ስትሄድና ፍሬን የምትይዝ ከሆነ ሪጀነሬት የማድረግ ባህሪ ያላቸው ከራሳቸው ከጎማ ሽክርክሪት ቻርጅ ማድረግ አቅም ስላላቸው ቻርጃቸውን ሜንቴን እያደረጉ እያሻሻሉ ይሄዳሉ። በሎ ስፒድ ስትነዳቸውም ኮንሰምፕሽናቸው ይቀንሳል። በተቃራኒ ደግሞ ኮንቲኒየስ የሆነ ረጅም መንገድ ስትነዳቸው አክሰለሬሽን ፔዳልን ጨፍለቅ አድርገህ ረጅም ሰዓት ስለምትቆይ ኤሌክትሪክ ሞተሩን አቅም ሙሉ በሙሉ የመጠቀም እድል ይሰጠዋል። ከዛም አልፎ ኤሌክትሪክ ሞተሮቹን ሙሉ በሙሉ ስትጠቀም ኮንቲኒየስ ረጅም ሰዓት ስትነዳ ባትሪው ድሬን የሚያደርገው ረጅም ሰዓት ስለሆነ ኤሌክትሪክ ሞተሮቹ ላይ ሙቀት ይመጣል፣ ባትሪ ላይ ሙቀት ይመጣል፣ ኮንትሮለሮቹ ላይ ሙቀት ይመጣል። ኢቭን አንተም ስትነዳ መኪናን ዘግተህ ስለማትነዳው ኤሲ መጠቀም አይቀርም። እነዚህን ኤሌክትሪክ ሞተር ባትሪና ኮንትሮለሮቹንም ለማቀዝቀዝ ከራሱ ከባትሪ ፓወር ወስዶ ነው የማቀዝቀዣ ሲስተማቸውን አክቲቭ አድርጎ እነሱን የማቀዝቀዝ ሂደት የሚያከናውነው። ለዛ ረጅም መንገድ ኮንቲኒየስ ሲነዳ ኤሌክትሪክ መኪና ሎድ ስላለበት ድራይቪንግ ሬንጃቸው በደንብ ይቀንሳል። በፐርሰንት እናስቀምጠው ካልን ትክክለኛ መኪና ምናልባት እንግዲህ አንዳንድ ተሽከርካሪዎች 600 ብሎ 300 ማይሄዱም አሉ። ግን በአቨሬጅ ጤነኛ ናቸው የምትላቸው ተሽከርካሪዎች ይሄዳል ከሚሉ 60% ያክል ነው ፕሮፐርሊ ሊያገለግሉ የሚችለው። ይሄን 60%ም ተጠቅመህ እንግዲህ 450 500 ይሄዳል የሚባለው ከአዲስ አበባ ወጥቶ አዋሳ ሊያደርስ ይችል ይሆናል። ቀስ ብለህ ነርተህ አዋሳ ደርሰህም ግን ቻርጅ ማድረጊያ ስቴሽኖች ስለሌሉ እንደዚህ አይነት ነገሮችን ኮንሲደር ማድረግና አሁን ባለው ተጨባጭ ሁኔታ ነገ ከነገ ወዲያ ነገሮች ሲሰሩ ኢንፍራስትራክቸር ሲስተካከል የትም መድረስ የምትችልበት ሊሆን ይችላል። ዛሬ ባለው ግን ከተማና ከተማ አካባቢ ነው የምትጠቀመው የሚለውንም ኮንሲደር ማድረግ ይጠበቅበታል ማለት ነው። ስለዚህ ከተሞች ለዚህ በተሻለ ቁመና ላይ መገኘት አለባቸው። እንዲሁም ደግሞ ማህበረሰቡም ከዚሁ ጋር በተገናኘ ጊዜው ባስቀመጣቸው መንገዶች ውስጥ በጥንቃቄ መጠቀም አለበት የሚለውን ነገር ነው ልናነሳ የምንችለው። እንደው የዚህ ነዳጅ ቁጠባ ጉዳይ ስናነሳ የመካከለኛው ምስራቅ ጉዳይ አንደኛው ነገሩን በደንብ አጉልተን እንድናወራው አደረገ እንጂ ከዛ ቀደም ብሎ የነበሩ የነዳጅ ዋጋ ላይ የሚታዩ የዋጋ ጭማሪዎችም አማራጭ የትራንስፖርት ዘርፎችን ዜጎች እንዲጠቀሙ ወደዛ እንዲያማትሩ እድል የፈጠረም ነበረ። የኤሌክትሪክ መኪናም ሌሎች እንግዲህ የታዳሽ ኃይል ዘርፍ ላይ ያሉ አማራጮችንም በተለያየ መንገድ ለመጠቀም እንደ ሀገርም ቀደም ብሎ ነው እንቅስቃሴዎች የተጀመረው። በዛም የሚታዩ በጣም በርካታ ለውጦች ይታያሉ። አንዳንድ ሰሞነኛ ክስተቱን ተከትሎ የምንሰማቸው ሀሳቦች አሉ ከተለያዩ ግለሰቦች። መኪናዬን ወደ ኤሌክትሪክ መኪና ልቀይር እንደሚሉ የነዳጅ መኪና ያላቸው ዜጎች ድምጾችን እየሰማው ነው። የነዳጅ መኪናን ስንጠቀም ደግሞ በቁጠባ ነዳጅ እንዴት መጠቀም እንዳለብንም ቀደም ሲል አንተም ሀሳብ ስትሰጥ ነበርና በእነዚህ ሀሳቦች ላሉ ዜጎች እንደው እንደ ባለሙያ ምንድነው ምላሽ? መልካም እንግዲህ በመጀመሪያ ደረጃ ያው ላይፍ ስታይሉ ለኤሌክትሪክ መኪና የሚፈቅድ ሰው ካለና ኤሌክትሪክ መኪና መግዛት ላይ ምንም ችግር የለብኝም ብሎ የሚያስብ ሰው ካለ ቅድም እንዳልኩ ከተማና ከተማ አካባቢ ለመጠቀም ምንም የሚያስቸግር ነገር የላቸውም፣ ጥሩ ናቸው። ከዛ ውጪ የነዳጅ መኪና ነዳጅ ስለበላ ብቻ ወደ ኤሌክትሪክ መቀየር አስገዳጅ ላይሆን ይችላል። የሚበላውን ነዳጅ ማስተካከል ሊጠበቅብህ ይችላል። አጠቃቀሙ ቴክኒካል ቅድም አሁን ያነሳናቸው ጀነራል የሆነ ነገር ነው እንጂ ተሽከርካሪዎቻችን ከተነዱ የማይሌጃቸው ከፍ ካለ ወይም ደግሞ ኦዶሜትሩ ይሄን ያክል ኪሎ ሜትር ሂዷል ብሎ ሲነግርህ 10,000 20,000 50,000 100,000 200,000 ከዛም በላይ የተነዱ ተሽከርካሪዎች አሉ እና እንደየተሽከርካሪዎቹ ሰርቪስና ሜንቴናንስ ሲያደርጉ ፊልትሮና ዘይት ፕሮፐርሊ ከመቀየር ውጪ መኪናዎቹ የሚፈልጓቸው ዲቴል የሆነ ሰርቪስ ታይፖች አሉ። በነዛ የፊውል ኤፊሽንሲያቸውን በትንሹ ከ15 ከ20% ማስተካከልም ማሻሻልም ይችላሉ። ሌላኛው ምናልባት 6 ወርና 7 ወር ይሆነዋል ከዚህ በፊት አንተም ሰምተዋል የተፈጥሮ ጋዝ ኢትዮጵያ ማምረት ጀምራለች ተብሎ በጣም ትልቅ የሚባል ፕሮጀክት በክቡር ጠቅላይ ሚኒስትሩ ተመርቆ ነበረ። በወቅቱ የምታስታውስ ከሆነ እንደውም ከዚህ በኋላ ከባድ ተሽከርካሪዎች በተፈጥሮ ጋዝ የሚሰሩትን ነው እንጂ በናፍጣ የሚሰሩትን ወደ ኢትዮጵያ ማስገባት የተከለከለ ነው። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን ስታስገቡ ደግሞ የታክስ ኢንሴንቲቭ ይደረግላቸዋል፣ ታክስ አይኖርባቸውም የሚል አይነት ዜና ነግረው ነበረ። እንግዲህ እንደ ሀገር መንግስት
በመንግስት በኩል ማስቀደም መስራት ያለባቸው ነገሮች ብዙ ናቸው። በመንግስት በኩል አልተሰሩም ብዬ የማስባቸው ወይም ደግሞ መሰራት ነበረባቸው ብዬ የማስባቸው በኤሌክትሪክ ተሽከርካሪውም በተፈጥሮ ጋዝ ነዳጁም ካየ ሰፊ የሚባል ክፍተት አለ። ነገር ግን አሁን እዚህ ከተማ ውስጥ ነዳጅ ይበላሉ ብለን የምናስባቸው ተሽከርካሪዎች ኦልድ የምንላቸው ከ2000 ወይም ደግሞ ከ2005 በታች የተመረቱ ተሽከርካሪዎችን ብታያቸው አብዛኛዎቹ ተሽከርካሪዎች ወደ ተፈጥሮ ጋዝ የመቀየር ፕሮባቢሊቲ ያላቸው ቀላል የሆኑ ተሽከርካሪዎች ናቸው። መንግስት የተገኘውን የተፈጥሮ ጋዝ በሁለት አይነት መልኩ ነው ወደ ተሽከርካሪዎቹ ዴሊቨር ማድረግ የምትችለው። ኮምፕሬስድ ናቹራል ጋዝ እና ሊኩዊፋይድ ናቹራል ጋዝ ተብሎ ይጠራል። ሁለቱም የራሳቸው ፖዚቲቭም ኔጌቲቭም ጎን አላቸው። ነገር ግን ቀላል ለሆነ እንቅስቃሴ ከተማና ከተማ አካባቢ ለመንቀሳቀስ ኮምፕሬስድ ናቹራል ጋዙን አዲስ አበባ ከተማ ላይ እንደ ቻርጂንግ ስቴሽኖቹ 5 እና 6 ቦታዎች ነዳጅ ማደያው ነው ጋዝ ስቴሽኑን ቢያቋቁምልን ተሽከርካሪዎች አሁን ቤንዚን በጣም ይበላሉ ላቸው ሀገራችን በመናመርታቸው በተፈጥሮ ጋዝ መተካት ይችላሉ። በሀገራችን የሚመረተው ተፈጥሮ ጋዝ ደግሞ ናቹራሊ ከራሱ ከቤንዚን አንፃር ስታይ አየር ብክለቱንም ብታይ ኮንሰምፕሽኑንም ብታይ ተፈጥሮ ላይ ኢንቫይሮንመንት ላይ ያለውን ኢምፓክትን ብታይ በብዙ መልኩ የተሻለ ነው። ሞዲፋይ ለመደረግ በጣም ቀላል በሚባል ወጪ ምናልባት ለአንድ ተሽከርካሪ የአንድ ወር የቤንዚን ወጪ የሚሆነውን ገንዘብ አውጥቶ ኪቶችን ገዝቶ የቤንዚን የነበሩትን ተሽከርካሪዎች በቤንዚንም በተፈጥሮ ጋዝም መስራት እንዲችሉ ማድረግ የሚችልበት ነገር ስላለ መንግስት እንደዚህ አይነት ነገሮች ላይ ትኩረት መስጠትና ስራውን ማስቀደም ስራውን መስራት ይጠበቅበታል የሚል እምነት አለኝ። በዚሁ ትይዩ ደግሞ ተጠቃሚዎችም ፓኒክ ሳይሆኑ ያላቸውን ተሽከርካሪ በአግባቡ ሜንቴን አድርጎ ፕሮፐርሊ እንዲሰራ ማድረግ የመጀመሪያ አማራጫቸው ነው። ሁለተኛ አማራጫቸው ተሽከርካሪዎቻቸውን ወደ ኤሌክትሪክ መቀየርም አስፈላጊም ወሳኝም ሊሆን ይችላል። ያን ከራሳቸው ጋር ከላይፍ ስታይላቸው ጋር በደንብ አይተውት ወደዛ ውሳኔ መግባትና ማድረግ ይጠበቅባቸዋል ማለት ነው። እንደው ቴክኒካል ወደ ሆነው ነገር እንመለስና አንዳንድ ጉዳዮችን ደግሞ ብናነሳ ብዬ ነው። ብዙ ጊዜ መኪናን አስነስቶ ለረጅም ሰዓታት ቆሞ መጠበቅ ለነዳጅ ብክነት ትልቅ ምክንያት እንደሆነ ይነገራልና መኪናን አጥፍቶ መጠበቅና አስነስቶ መተው የትኛው ነው የሚሻለው? የቴክኒክ ድንበሩስ እስከምን ያህል ድረስ ነው? እንግዲህ አሁን ተሽከርካሪ ስታስነሳ የመጀመሪያ ቆሞ ካደረበት የምታስነሳ ከሆነ ኢንጂን በራሱ እንደውም ቅድም ያላነሳ ነው ሐሳብ በኢትዮጵያ ውስጥ አይተኮና አብዛኛዎቹ የነዳጅ መኪናዎች ቴርሞስታታቸው ይነቀላል። ምክንያቱም ምንድነው ስትል የኢትዮጵያ አየር ያን ያክል የሚሞቅ አይደለም አያስቸግርም ይሏል። ይሄ ኮምፕሊትሊ ስህተት የሆነና ልክ ያልሆነ አመለካከት ነው። ኢንጂን በትክክል የተሰጠውን የነዳጅና የፊውል ሚክስቸር በርን አድርጎ ትክክል የሆነ ፓወር መስጠት እንዲችል ኦፕቲማል ቴምፕሬቸር የሚባል የራሱ ኢንጂኑ መጠበቅ ያለበት ቴምፕሬቸር አለ። ለዛ ተሽከርካሪያችንን ጧት ስናስነሳ በፔትሮልም በዲዝልም ኢንጂን ሲሆን የተወሰነ ልዩነት ይኖራቸዋል። ነገር ግን ተሽከርካሪህን አሙቀኸው ኦፕቲማል ቴምፕሬቸር ላይ እስኪደርስ የመጠበቅ ግዴታ አለብህ። ይሄ እንደ ተሽከርካሪው መጠን፣ እንደ አይነቱ፣ እንደ ዲዛይኑ፣ እንደሚጠቀመው ነዳጅ አይነት ይወሰናል። ነገር ግን መጀመሪያ አሙቀ ተሽከርካሪ ለመንቀሳቀስ ዝግጁ ነው ብሎ በሚልበት ሰዓት ላይ መንዳት ይኖርብሃል ወይም ደግሞ ማንቀሳቀስ ይኖርብሃል። ክራውድ ላይ የሚያጋጥምህ ከሆነና ረጅም ሰዓት ሊያስቆምህ የሚችል ነገር የሚያጋጥም ከሆነ አብዛኛዎቹ አሁን ዘመናዊ የምንላቸው ተሽከርካሪዎች ከቅርብ ጊዜ ወደዚህ የተመረቱት ራሳቸው የኢንጂን አውቶ ስታርት ሲስተም አላቸው። እሱን ኦን ወይ አክቲቭ ማድረግ ያስፈልጋል። ኦን ካደረከው ኢንጂን አውቶ ስታርት ፍሬንን ተጭነ 3 ሰከንድ እስከ 5 ሰከንድ ባለው ውስጥ ከፍሬን እግርህ የማይነሳ ከሆነ ሞተሩን አትፈልገውም ማለት ነው ብሎ ራሱ ሸትዳውን ያደርግና ልክ ከፍሬን እግርህን ስታነሳና ነዳጅ ስትጨን ደግሞ ኢንጂኑን ሪስታርት እያደረገ የሚቀጥልበት ሜካኒዝም አለ። ለዛ ኢንጂን አውቶ ስታርት እንኳን የሌላቸው ኦልድ መኪናዎችን የምትነዳ ቢሆን እንዳለህበት ቦታና እንደሚያቆይ ሁኔታ እያየ አስፈላጊው ነው ከተገኘ ሞተርም እያጠፋ እንደገና ማስነሳትም አማራጭ ሊሆን ይችላል ማለት ነው። መልካም። እንደው የነዳጅ ቁጠባን ጉዳይ ያነሳናው አማራጮቹንም ቀደም ሲል ጠቅሰናል። እንደው ማደያዎች አካባቢ ሊኖር የሚገባ ጥንቃቄና ሊኖር የሚገባ አስተዋጽኦስ እንደምን ያለ ነው የሚለውን ደግሞ በተወሰነ መንገድ ብናነሳ ደስ ይለኛል። በተለይ ነዳጅ በሚቀዳበት ወቅት ማለዳም ማታም አካባቢ እንዲሁም የነዳጅ ጥራት ላይ የሚስተዋሉ ችግሮች በመኪናው ጉልበት ፍጆታ ላይ የሚያመጡት ተጽዕኖ እንደምን ያለ ናቸው? ማደያዎችስ ደግሞ ምን አይነት ኃላፊነት ሊኖራቸው ይገባል? መልካም። እንግዲህ
አሁን ባለንበት ተጨባጭ ሁኔታ ምናልባት ወደ ኋላ 10-15 ዓመት ተመልሰህ ብታይ ኢትዮጵያ ውስጥ የነጭ ጋዝ ፕራይስ እና የቤንዚል ፕራይስ በጣም ሰፊ ልዩነት ነበረው። ነጭ ጋዝን ከቤንዚሉ ጋርም ከናፍጣም ጋር እየቀላቀሉ የሚሸጡ ሰዎች አሉ ተብሎ ይታሰብ ነበር በድሮ። ያኔ ነዳጅ ኳሊቲ ይወርዳል፣ መኪናህም ጉዳት ላይ ይደርሳል፣ ኢንጂን ላይ ችግር ያመጣል። አሁን ባለንበት ተጨባጭ ሁኔታ ግን እንደዛ አይነት ነገር ማድረግ የሚችሉበት ነገር አለ የሚል እምነት የለኝም ነው በግሌ። ምናልባት የቤንዚል ተጠቃሚ ተሽከርካሪዎች ላይ ሀገር ውስጥ የሚመረቱ ኢታኖሎች አሉ፣ ኢታኖሎች ሊደባለቁበት ይችላል። እሱም ፕሮፐርሊ ዲዛይን በተደረገለት መልኩ በትክክል ከተደረገ ያን ያክል ለተሽከርካሪያችን ተጽዕኖ የሚያመጣና የሚያስቸግር ነገር የለውም። መሆን ያለበት ምንድነው አሁን ማደያዎች አካባቢ የምታያቸው ሰልፎችና መጨናነቆች አሉ። ይሄም አዲስ አበባና አዲስ አበባ አካባቢ ላይ ኮንሰንትሬትድ ያደረገ ነው። ከአዲስ አበባ ወጥተህ 100-200 ኪሎ ሜትር ራቅ ብትል ማደያዎች በየ3 እና 4 ኪሎ ሜትር ኢንተርቫል ይኖራሉ፣ ግን ነዳጅ ኑሯቸው አያውቅም። በትክክል ደግሞ ካየህና ካጠናቸው ነዳጅ ለተሽከርካሪዎች አሰልፈው አያግዱላቸው እንጂ በሌሊቱ ክፍለ ጊዜ በሌላ ተሽከርካሪ ጭነው በበርሜል መውሰድ፣ ስርቆት ማከናወን እንደዚህ አይነት ነገር በደንብ የሚስተዋለው። እኔ እንግዲህ መንግስት ከዚህ በፊት የምታስታውስ ከሆነ በቴሌብር መገበያየት አለብን ሲባል የቴሌብር ግብይት ማድረግ ለምን ይጠቅማል ተብሎ ያን የተነገረንና በጣም ቆንጆ ነው ያልንባቸው ምክንያቶች ነበሩ። ዋነኛ ጥቅሙ ምንድነው? አንድ ማደያ ምን ያክል ነዳጅ አለው በታንከሩ ውስጥ ካለው ውስጥ ደግሞ ስንቱን ሸጠ? ቤትህ ሆነህ ሰዎች የተሰለፉበትን አይተ ሳይሆን ቴሌብር በትክክል የሚገባውና የሚወጣውን መቆጣጠር ስለሚችል ምን ያክል ቮሊዩም ገባ ምን ያክል ቮሊዩም ወጣ የሚለው መታወቅ ስለሚችል ለቁጥጥር ይመቻል። ኮንትሮባንድ የሚሰሩ ሰዎች እንዳይሰሩ ያደርጋቸዋል የሚል ነገር ነበረ። ይሄም እንግዲህ እንቅስቃሴ በአዲስ አበባ ተጀመረ። አዲስ አበባ ዙሪያ ላይ ካሉት ከተሞች ውጪ ቴሌብር ሌላ ቦታ መሄድም መግባትም አልቻለም ማለት ነው። ለዚህ መንግስት እነዚህ አይነት ስራዎች ላይ መስራት የቁጥጥር ሂደቱን ማጥበቅ ይኖርበታል። ማደያ አካባቢ የሚሰሩ ማደያ ቀጆችም ቢኖሩ ኃላፊነት ተሰምቷቸው ዜጎች 8 ሰዓትም 10 ሰዓትም ተሰልፈው የሚቀዱበት ሁኔታ ያለው ከዛም በላይ ተሰልፈው እስካሁን ያልቀዱ አሁን በመናወራበት ሰዓት ማደያ ሰልፍ ላይ ያሉ ሰዎች በጣም ብዙ ናቸው። እነዚህ ሰዎች ያሉ ወረፋቸውን የማይጠብቁ ሰዎችን አሳልፈው ለነሱ መስጠት ከዛም አልፎ ደግሞ በበርሜልና በሌላ እቃ ወስዶ የሚሄዱ ሰዎችን ማስተናገድ ተገቢ ነው የሚል እምነት የለኝም። ምናልባት ባለፈው ሰምተህ ከሆነ ከባድ ተሽከርካሪዎች ተጨማሪ ሰልባቲው ካላቸው ወይ ደግሞ ከቀጠሉ እንዳይጠቀሙ ወይ ደግሞ እንዳይቀዳላቸው የሚል አይነት ዜናም ተሰምቶ ነበረ። እኔ እንግዲህ ፐርሰናሊ በእንደዚህ አይነት ነገር ላይ ያለኝ አመለካከት 50-50 ነው። በርሜል ቀጥሎ የሚመጡ ሰዎች ነዳጅን ይዘው ከወጡ በኋላ ይሸጣሉ አይሸጡም እርግጠኛ መሆን አንችልም። ሌቦች አሉ፣ የሚሸጡ አሉ፣ የግል ጥቅማቸውን ብቻ የሚያስቡ ስግብግብ የሆኑ ሰዎች አሉ። በዛው ልክ ደግሞ እውነት ያላቸው ሰዎችም አሉ። ተሽከርካሪዎቻቸውን ከዚህ ይዛሉ። ከአዲስ አበባ ወደ መቀሌ የሚጫን ሸቀጥ ካለው ከዚህ ከአዲስ አበባ ተነስቶ መቀሌ እስኪደርስ መንገድ ላይ ነዳጅ አገኛለሁ ወይ የሚለው ጥያቄ የሚመለስ ስለማይሆን ያለው አማራጭ ግዴታ ከአዲስ አበባ ወጥቶ ወደ አዲስ አበባ እስኪመለስ ነዳጅን መያዝ ካለበት አስገዳጅ ሁኔታዎች ተፈጥሮበት የሚያደርጉ ሰዎች አሉ። ይሄን እንግዲህ የሰልባቲው ታንከራችሁን ቀንሱ ከሚል እንትን ይልቅ ክፍለ ሀገር ላይ በየቦታው ላይ ሰዎችም ስራ ጠብቆ ነዳጅ ማደያዎች እውነት ለመናገር በየክፍለ ሀገሩ በተለይ ከአዲስ አበባ ራቅ ብለህ በወጣህ ቁጥር ማደያዎች አሉ፣ ነዳጅ የላቸውም። አሁን የቀላል ኤግዛምፕል ላንሳልህ። ለመዝናናትም ለምንም ሐዋሳ አዘወትራለሁ፣ ሐዋሳ ሄዳለሁ። ሐዋሳ አካባቢ ሁሌም ነዳጅ እጥረት አለ። ሁሌም ነዳጅ እጥረት ስላለ መኪናዎች አይቆሙም። ግን ማደያ 2 ሰዓትና 3 ሰዓት የሚፈጅ ሰልፍ ኑሮ ከውጪ በኮንትሮባንድ መግዛት የምትችለው የፈለከውን ያክል በርሜል ይሸጡልሃል። ከዛ እንደዚህ አይነት የንግድ ስርዓት ያለበትን ነገር ይሄን ማጽዳት ማስተካከልና ከመሰረቱ ነፃ ማድረግ ይፈልጋል እንጂ ሰዎች በሚያደርጉት ነገር ላይ ብቻ የሚታየህ ነገር ላይ ብቻ ፎከስ ብታደርግ መፍትሄዎች አይመጡም የሚል እምነት አለኝ። እዚህ ላይ መንግስትም ጠንከር ያለ እርምጃ መውሰድ ይጠበቅበታል የሚል እምነት አለኝ። የመጨረሻ ምናልባት እንደው በዘላቂነት ከነዳጅ ጥገኝነት ለመውጣትና ሀገራዊ የነዳጅ ወጪን ለመቀነስ በአውቶሞቲቭ ዘርፍ ላይ ምን አይነት መዋቅራዊ ለውጦች የግንባታ ስራዎች መሰራት አለባቸው? ቀደም ሲል ያነሳናቸው ኤሌክትሪክ መኪኖች እንዳሉ ሆነው በመዲናችን አዲስ አበባ የባቡር ትራንስፖርትም አላት። ሌሎች እንደው መታሰብ አለባቸው የምትላቸው ነገሮች ካሉ እሱን ንገረንና እናበቃለን። 30 ሰከንድ። መልካም እንግዲህ አሁን ባለው ተጨባጭ ሁኔታ ምናልባት አዲስ አበባ ውስጥ ከዚህ በፊት የተሰራችልን ባቡር ብዙ ክራውድ የፈጠረችና ህዝቡን የሚያጨናነቀች ሆኖ ማንም የሚያውቀው ነው። ከሱ ይልቅ ኢንፍራስትራክቸር በደንብ ያስፈልጋል፣ ባቡር በደንብ ያስፈልጋል።
ምንም አይነት ኃይልን የሚጠቀም ቢሆን ትራንስፖርትን ቀላል ለማድረግ ዲዛይኑ በደንብ ታስቦበት የከተማው ጫፍ እስከ ጫፍ መድረስ የሚችልበትን ኔትወርክ መዘርጋት በጣም አስፈላጊና ወሳኝ ነው። ያ መታሰብ አለበት። ከዛ ውጭ ግን ለኤሌክትሪክ ተሽከርካሪዎች የሚሆን የቻርጅ መሙያ ጣቢያዎች በደንብ በስፋት በተለይ ከአዲስ አበባ ውጭ ባሉ ክፍለ ሀገራት ላይ መንግስት ፎከስ አድርጎ መስራት ይኖርበታል። በዚሁ ትይዩ ደግሞ ኢትዮጵያ የተፈጥሮ ጋዝ አግኝታለች፣ አውጥታለች፣ ማምረት ጀምረናል ስላለን ይሄን የተፈጥሮ ጋዝ መጀመሪያ አሁን ነዳጅ ይበላሉ፣ ነዳጅ ኮንሰምፕሽናቸው ከፍ ያሉ ናቸው ምንላቸውን ተሽከርካሪዎች ሙከራ ማድረግ እንዲቻል ከተማና ከተማ አካባቢ ላይ እነሱን ማምጣት ጋዝ ማደያዎችን ክሬት ካደረግ ሰዎች ቤንዚን በ130 እና 140 ከሚሞላ ጋዙ በ50 እና በ60 የሚሄድለት ከሆነ እሱን ምርጫ ያደርጋል። አይደለም ለሚያምርት ሀገር ገዝተን ብናመጣ በራሱ ተገዝቶ የሚመጣ ቢሆን በራሱ ፕራይሱ 50 እና 40% ቅናሽ አለው ከቤንዚሉ አንፃር። ለዛ እነሱን አማራጮች ማየትና ለነሱ መሰረተ ልማት ማስተካከልን መንግስት ፕሮፐርሊ ማሰብ አለበት። ዜጎችም ያሉትን አማራጮች ከራሳቸው ላይፍ ስታይል ጋር ከነጋቸው ጋር ኮንሲደር አድርገው ነዳጅ አጠቃቀማቸውን አስተካክለው በተለይ 2 3 4 ተሽከርካሪዎችን አሁን አድርገው በቤታቸው የሚኖሩት ባለ ንብረቶች ባለ ሀብቶች የኤሌክትሪክ ተሽከርካሪዎችንም እንደ አማራጭ የፕላጊን ሃይብሪድ ተሽከርካሪዎችንም እንደ አማራጭ ቢያዩ መልካም ነው የሚል ሐሳብ ነው ያለኝ። ከተማችን ደግሞ ያው አሁን ለመንቀሳቀስ በጣም ምቹ ሆናለችና ያው በግለሰብ ደረጃም ወክ ማድረግ አንዳንድ አጠራጠር ያሉ መንገዶችን በእግር ራሱ መንቀሳቀስ የሚቻልበት እድልም አለ የሚለውንም ማንሳት እንወዳለን። በጣም አመሰግናለሁ ሚካኤል። አመሰግናለሁ። እሺ የዛሬው የሃሽታግ ኢትዮጵያ ፕሮግራማችን አድማጮቻችን ያደመጣችሁትን ይመስል ነበረ። በመካከለኛው ምስራቅ እየተከሰተ ባለው ቀውስ ሳቢያ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎል እየታየ ነው። ያንን ተከትሎ የነዳጅ ቁጠባ መንገዳችንና አማራጭ ስልቶቻችንን በተመለከተ ከአውቶሞቲቭ ባለሙያው ሚካኤል አወቀ ጋር ነበረ ቆይታ ያደረግነው። ይህንን ፕሮግራም በኤፍኤም አዲስ 97.1 የፌስቡክ ገጽና በሬዲዮ ሞገድ ስላደመጣችሁ ስለተመለከታችሁን እጅግ እናመሰግናለን። መልእክቶች አሉን። ስፖንሰራችን ኢትዮ ቴሌኮም ስለነበረ የሱ መልእክት እናድምጥና ሌሎች ጉዳዮችንም እንዲሁ ሌሎች ተጨማሪ መልእክቶችም ካሉ አክለን እኛ ከወዲሁ እንሰናበታለን። ጤና ይስጥልን።